እሺ ስለዚህ እዚህ ኮዱ ላይ ሲኤስኤስ ሊንክ ጨምረን ነበረ። ይሄን ሊንክ ነበር የጨመርነው። ይሄንን ኮሜንት አድርገ ነው ከዛ ወደዛ ጋር ስንመለስ ይሄ መጀመሪያ የነበረው ነው። ላይክ ሲኤስኤስ ወርክሾፕ ቅድም የነበረው እራሱ ማለት ነው። this is plain html so ሲኤስኤሱን ሊንክ ስናደርግለት ሁለት ስክሪን እናድርገውና ሲኤስኤስ አድ ሲደረግለት ይሄ ይመስላል ማለት ነው። ስለዚህ ጀነራሊ ሲኤስኤስ ማሳመር ነው ስራው። እንዴት ነው ሲኤስኤስን የምንጨምረው? እንዴት ነው ኮኔክት የምናደርገው ስናይ በሶስት መልኩ ልንጨምር እንችላለን። የመጀመሪያው ኢንላይን ነው። ኢንላይን ማለት እዚሁ ለምሳሌ ዲቭ ብለን የሆነ እንትን ከሰጠ ነው ስታይል ብለን ስታይሉን ብንሰጠው የዛን የዲቭን ወይም የናቭን ስታይል ያደርግልናል ማለት ነው። ኢንላይን የምንለው እዚህ ላይ ላሳያችሁ። ኦኬ ኢንላይን ሲኤስኤስ ስንል እንደዚህ ስታይል ብለን ስታይል ኢኳል ቱ ብለን በኮቴሽን ማርክ ውስጥ አስገብተን የምንሰጠው አይነት ሲኤስኤስ ከሆነ ይሄ ኢንላይን ሲኤስኤስ ይባላል። እዛው ላይን ላይ ማለት ነው። በቃ ፓራግራፉ ያለበት ላይን ላይ እዛው ታግ ውስጥ ስንሰጠው ማለት ነው ስታይሉ። ከዛ ኢንሳይድ ሲኤስኤስ ደግሞ የምንለው ላይክ ኢንተርናል ሲኤስኤስ ደግሞ የምንለው እዛው ኤችቲኤምኤል ፋይል ውስጥ ሆኖ ከዛ ግን በእንደዚህ መልኩ ስንሰጠው ስታይል ታግ ለራሱ ሰጥተ ነው። እዚህኛው ጋር ራሱ ፓራግራፍ ታግ ውስጥ ነው የጨመርነው የነበረው ስታይሎቹ ማለት ነው። ግን ኢንተርናል ከሆን ላይክ ኢንተርናል ሲኤስኤስ ከሆነ የሄደሩ ቦዲ ላይ ስታይል ታግ ሰጥተ ነው እንደዚህ ስታይሎቹን ላይክ ክላሶቹን እየጠራን ዲስ ክላስ ኔም ክላሶቹን እየጠራን ኦር አይዲዎቹን እየጠራን ወይም ደግሞ ኤሌመንቶቹን እየጠራን እንደዚህ ስንሰጠው ላይክ ከለር ቦርደር ኤቭሪቲንግ እንደዚህ ስንሰጠው ስታይሎቹን ይሄኛው ኢንተርናል ሲኤስኤስ ይባላል። ከዛ ኤክስተርናል ሲኤስኤስ ደግሞ አለ። ኤክስተርናል ሲኤስኤስ ደግሞ የምንለው ሌላ ፋይል አዲሽናል ፋይል ክሬት አድርገን አሁን ለምሳሌ እዚህ ጋር ስታይል ዶት ሲኤስኤስ የሚል ፋይል አለ። እዚህ ፋይል ውስጥ ስታይሎቹ እንዳለ ጽፈን ከዛ ኤችቲኤምኤል ጋር ሄደን ሊንክ ብለን ሰጥተነው ይሄን ፋይል እንደዚህኛው ፋይሉን ክሬት ካረግን በኋላ እንደዚህ ሊንክ ካረግ ነው። ይሄ ማለት የቅድሙ ሲኤስኤስ ማለት ሲኤስኤስ ፋይል እንደዚህ ሊንክ ስናደርገው ኤክስተርናል ሲኤስኤስ እንለዋለን ማለት ነው። ስለዚህ በእንደዚህ ሶስት መልኩ ሲኤስኤስ ፋይላችንን ከኤችቲኤምኤል ፋይላችን ጋር ልናገናኝ እንችላለን። ስለዚህ የመጀመሪያው ምንድነው? ኢንላይን እዛው ላይን ላይ ስታይል ስንሰጠው ስታይል ኢኳል ቱ ብለን ኮቴሽን ማርክ ውስጥ ስታይሎችን ስናስቀምጣቸው ኢንላይን ሲኤስኤስ ይባላል። ኢንተርናል ሲኤስኤስ ደግሞ የምንለው እዛው ኤችቲኤምኤል ፋይል ውስጥ ሲኤስኤስ ታግ ክሬት አድርገን እዛ ታግ ውስጥ ስናስቀምጠው ስታይላችንን ያ ኢንተርናል ሲኤስኤስ ይባላል ማለት ነው። ከዛ ኤክስተርናል ሲኤስኤስ ደግሞ ሲሆን እንደዚህ ኤክስተርናል ፋይል ለራሱ ክሬት አድርገን ነው ለሲኤስኤስ ስታይሎቹ ብቻ ዴዲኬት የሆነ ፋይል ክሬት አድርገን ኮኔክት ስናደርገው ከኤችቲኤምኤል ጋር ኤክስተርናል ሲኤስኤስ ይባላል ማለት ነው። አይ ሆፕ ገብቷችኋል ብዬ አስባለሁ እንዴት ኮኔክት እንደምናደርግ በሶስት መልክ ኮኔክት እንደምናደርግ። ኦኬ ሶ እሺ ስለዚህ ስለ ሲኤስኤስ ስናይ መጀመሪያ የምናገኘው ስለ ሴሌክተርስ ነው የምናየው። ሴሌክተሮች ምንድን ናቸው የሚለውን እናያለን።
ኦኬ ይህንን ራን እናድርገውና ከዚህ ላይ ነው። እሺ ስለዚህ ሰሌክተሮች ማለት ለኤችቲኤምኤል ለሲኤስኤሳችን የትኛውን ስታይል ማድረግ እንዳለበት የሚያውቅበት ወይ ነው። ስለዚህ ለምሳሌ እንትናን እንደዚህ ቀይርልኝ ስሙን ጠርተን የምንፈልገውን እንዲቀይርልን የምንፈልገውን ነገር ጠርተን ከዛ ስታይሎቹን ሊስቱን እንሰጠዋለን ማለት ነው። ስለዚህ ሰሌክት ስናደርግ ዲፍረንት ዌዮች አሉ። ላይክ ክላሱን በመጥራት ሊሆን ይችላል፣ የኤሌመንቱን ስም በመጥራት ሊሆን ይችላል፣ አይዲውን ኦር ዩኒቨርሳል ሴሌክተር ኦር ኮምባይኒንግ ዲፍረንት ሴሌክተርስ ስታይል ልናደርግ እንችላለን። ስለዚህ የመጀመሪያው ኤሌመንት እንትን በማለት ኤሌመንት ሴሌክተር የምንለው ነው። ኤሌመንት ሴሌክተር የምንለው ላይክ ኤሌመንቱን ታጉ ማለት ነው። ለምሳሌ ኤች1 ታግ አለ፣ ፒ ታግ አለ፣ ላይክ ዲፍረንት ታጎች አሉ። እነዛ ታጎች ጠርተናቸው እዚህ ጋር እንደሚታየን አሁን ይሄ ፒ ታግ፣ ዲቭ፣ ስፓን እነዚህን የታጎቹን ስም ጠርተን ስታይል ስናደርግ ኤሌመንት ሴሌክተር እንለዋለን። ለምሳሌ እዚህ ጋር ፒ ይሄንን ከለር በፒ ታግ ያሉትን ሁሉንም ኤሌመንቶች ከለራቸውን እንደዚህ ያርግልኝ፣ ላይን ሄታቸውን እንደዚህ ያርግልኝ እንላለን። እየተሰማችሁ ነው? አንዴ ኦኬ ሶ እንደዚህ ኤሌመንቶቹን ስም እየጠራን ፓራግራፍ የሆኑትን ኤች1 የሆኑትን ኤች2 የሆኑትን እያለን እንደዚህ እየጠራን ሰሌክት ማድረግ እንችላለን። አዘር ዌይ ደግሞ ክላስ ኔማቸውን እየጠራን ነው። ክላስ ኔማቸውን ማለት ክላስ ብለን የምንሰጠው የሆነ ስም ይኖራል። ክላስ ኢኳል ቱ ላይክ እንደዚህ ክላስ ኢኳል ቱ ቦክስ ኮድ ቦክስ ሚል አለ አይደል እዚህ ጋር። ስለዚህ እችኛዋን ክላስ ጠርተን እንደዚህ ቀይርልኝ ማለት እንችላለን። ኦር ቢቲኤን ማለት ብዙ ጊዜ ለበተን የምንሰጠው ክላስ ኔም ነው። ስለዚህ ክላስ ኔም እንደፈለግነው መስጠት እንችላለን፣ ግን ዲስክሪፕቲቭ እና ላይክ ሌላ ሰውም ሲያነበው የሚረዳው ነገር ኦር ኮመንሊ የምንጠቀመው አሁን ለምሳሌ ለበተን ኮመንሊ ቢቲኤን የሚል ክላስ ነው የምንሰጠው። ስለዚህ ዲፍረንት ክላስ ከሆነ ዲፍረንት ስፔሻል ኔም ክላስ ኔም መስጠት እንችላለን፣ ግን ዲስ ኢዝ ላይክ ኮንቬንሽን ነገር ሁሉም ሰው የሚያውቀው። ስለዚህ ቢቲኤን ብለን ከሰጠን ቢቲኤን ክላስ ያላቸውን እንትኖች ላይክ ቢቲኤን ክላስ ያላቸውን ኤሌመንቶች እንዳለ በዛ ነገር ይቀይራቸዋል ማለት ነው። ለምሳሌ እዚህ ጋር ብናይ እዚህ ጋር ሁሉም በተኖች ምን አላቸው? ቢቲኤን ክላስ አላቸው። ቢቲኤን ክላስ አላቸው። ስለዚህ እነዚህን ክላሶች እነዚህ ክላስ የሆኑትን this is I think blue color ባክግራውንዳቸውን ብሉ አድርገው ከዛ የከለር ላይክ ከለር ብቻ ካለን ቴክስት ከለሩ ነው የሚቀይርልን። ስለዚህ ቴክስት ከለራቸውን ዋይት አድርግልን፣ ፓዲንጋቸውን 1224 አድርግልን which means like ይሄ ቨርቲካል እና ሆሪዞንታል እንትን ማለት ነው። እንደዚህ ቀይርልን፣ ቦርደር እንደዚህ ቀይርልን፣ ላይክ ምን ያክል ከርቭ እንደሆነ ምናምን እዚህ ጋር እንደዚህ አድርግልን ብለን እንሰጠዋለን። ስለዚህ ቢቲኤን ክላስ ያላቸውን እንዳለ እንደዚህ እናደርግለታለን። ኤክሰፕት ስፔሲፊክ የሆነ ስታይል ለራሳቸው ለታጎቹ ካልሰጠን ማለት ነው። ለምሳሌ አሁን እንደዚህ ብለን ክላስ ሰጠን አይደለ? ከሰጠን በኋላ ሁሉንም እንደዛ ያደርጋቸዋል። ግን ስፔሲፊካሊ ለዚህ በተን የተሰጠ እንደዚህ ኢንላይን ሲኤስኤስ ካለ ቀድሞ የሚወስደው ይሄኛውን ሲኤስኤስ ነው ማለት ነው። ስለዚህ ሁሉንም ብሉ አርግልን ብለናል። ነገር ግን እዚህ ጋር ስፔሲፊካሊ ለዚህ በተን ብቻ የተሰጠ ምን አለ? ስታይል ኢኳል ቱ ባክግራውንድ ሬድ ሚል ከለር አለ። ስለዚህ እሱ የሚያስቀድመው ምንድን ነው? ኢንላይን ሲኤስኤስ ከተሰጠው ኢንላይን የተሰጠውን
ቀድሞ ይወስዳል ከግሎባሉ ማለት ነው። ስለዚህ ይሄኛው ስፔሻል ይሄኛው በተን ማለት ይሄ ነው። ይሄ በተን ማለት ይሄ ነው። ስለዚህ ይሄ በተን ስፔሻል የሆነ የራሱ ስታይል ስላልተሰጠው ግሎባሉን ይወስዳል ማለት ነው። ግሎባሉ ይሄኛው ማለት ያላችሁ ቢቴን ተብሎ ዲፋይን የተደረገው እዚህ ኮድ ላይ እዚህ ጋር ነው የምናገኘው ቢቴን ክላስ ዲስ ዋን ማለት ነው። ስለዚህ እዚህ ጋር ነው ስታይላቸውን የተሰጣቸው። ስለዚህ ግሎባሊ የሁሉንም በተኖች ቢቲኤን ክላሶች ሰማያዊ አድርጋቸው፣ ቴክስት ከለራቸውን ነጭ አድርገው፣ ቦርደር ነናው ቦርደር ራዲየስ ይሄን ስጣቸው ተብሎ እነዚህ ነገሮች ተሰጥቶታል። ስለዚህ ስፔሲፊካሊ የራሱ ኢንላይን ሴሴስ ካልተሰጠው በስተቀር ያ ኢለመንት ግሎባሉ ነው የሚወስደው ማለት ነው። ግሎባሊ ለሁሉም ዲፋይን የተደረገውን እሺ። ስለዚህ ስንመለስ እዚህ ጋር ስፔሲፊካሊ ሬድ ተሰጥቶታል። ስለዚህ የራሱን ሬድ ነው የሚወስደው እቺ ነገር። ስለዚህ የራሱን ሬድ ነው የሚወስደው እዚህ ጋር ስፔሲፊካሊ ለዚህ በተን ብቻ። እቺ በተን ማለት እቺ the same class different color የሚለው ማለት ነው። ሶ ክላስ ኔሙ ከተሰጠው ውጪ ሌላ ከለር ስለተሰጠው አረንጓዴ ይሆናል ማለት ነው። ስለዚህ ቤዚካሊ ሴሌክተር ክላስ ሴሌክተር ማለት እንደዚህ ነው የሚሰራው። ፕራዮሪቲ የሚሰጠው ለውስጥ ለተሰጠው ስታይል ነው። ኢንላይን ለተሰጠው ስታይል ፕራዮሪቲ ይሰጣል። ውስጥ የራሱ የሆነ ስታይል ከሌለው ግን ግሎባሉን ቅድም ዲፋይን የተደረገውን ቢቲኤን ዶት ቢቲኤን ተብሎ የተሰጠውን ይወስዳል ማለት ነው። other thing is multiple class ሲኖረውስ የሚለው ነው። መልቲፕል ክላስ ሲኖረው ማለት ሁሉንም አፕላይ ያደርጋል ማለት ነው። ሁሉንም ነገር ለዛ ክላስ አፕላይ ያደርጋል። ለምሳሌ ይሄንን ይሄ ፓራግራፍ ማለት ይሄ ነው። ይሄ I use their class ምናምን ነገር የሚለው ማለት ነው። ስለዚህ ይሄ ፓራግራፍ መልቲፕል የሆኑ ክላሶች አሉት which means ቴክስት ሴንተር ሚል ክላስ አለው፣ ሃይላይት ሚል ክላስ አለው፣ ቢግ ሚል ክላስ አለው። ስለዚህ ኢች ክላስ ላይ የተሰጠውን ስታይል ይወስዳል ማለት ነው። ለምሳሌ ቴክስት ሴንተር ሚል አለ አይደለ? ቴክስት ሴንተር ከላይ በዚህ ክላስ ኔም ስታይል እንፈልግ፣ የተሰጠው ስታይል ካለ ቴክስት ሴንተር ሶ እዚህ ጋር ምን ይላል? ቴክስት ሴንተር የሚለውን አላይመንቱን ሴንተር ላይ አድርገው ይላል። ሶ አላይመንት የዚህ ቴክስት አላይመንቱ ሴንተር ላይ ነው ያለው። አላይመንት ሲባል ቱ ደ ሌፍት ሊሆን ይችላል፣ ቱ ደ ራይት ሊሆን ይችላል። ስለዚህ ፖዚሽኑን የሚቀመጥበትን ቦታ ነው የሚነግረን። ስለዚህ ሴንተር ላይ ነው ያለው ትሩ። ከዛ ደግሞ ሃይላይት ይላል። ሃይላይት ምን ይላል? ሃይላይት ብሉ አይ ሚን የሎ ከለር፣ ፎንቱ ቦልድ የሆነ which is ባክግራውንዱን ምን አደረገው? የሎ አደረገው። ከዛ ደግሞ ፎንቱን ቦልድ አደረገው። ሌላ አዘር ክላስ ተሰጥቶታል ቢግ ሚል። ስለዚህ ፎንት ሳይዝ 24 ፒክስልስ። ስለዚህ 24 ፒክስል የሚለው ለእነዚህ ለሁሉም እዚህ እንትን ውስጥ ላሉት እዚህ ክላስ ውስጥ ላሉት ነገሮች አፕላይ ይሆናል ማለት ይደረጋል ማለት ነው። ለምሳሌ ሃይላይቱን ብሉ ብናደርገው ሃይላይቱን ብሉ ብናደርገው ብሉ ይሆናል ማለት ነው ሙሉ ክላሱ። ኤን ፎንት ሳይዙንም ብንጨምረውም ብንቀንሰውም ይቀንሳል። ደሴማስ ቴክስት ሴንተር የሚለው ማለት ነው። ስለዚህ በዚህ መልኩ መልቲፕል ክላስ አንድ ኤሌመንት ውስጥ መልቲፕል ክላስ ካለን ለዛ ክላስ ውስጥ ላሉት ነገሮች እንዳለ ያ ነገር አፕላይ ይደረጋል ማለት ነው። በዛ ክላስ አውጥተን ለምንሰጠው ስታይል እንዳለ አፕላይ ይደረጋል ለዛ ክላስ ማለት ነው። ኦኬ እሺ ሶ the other is ID selector። ID selector የምንለው ለሁሉም እንትን ዲፍረንት አይዲ ነው የሚኖረው። ክላስ ስንል the same ክላስ ሊኖር ይችላል። አይዲ ግን ስንወስድ አይዲ ለሁሉም ኤሌመንት ላይክ ስፔሻል አይዲ ነው የሚሰጠው። ስለዚህ ያ ስፔሻል አይዲ ለአንድ ኤሌመንት ነው ማለት ነው አፕላይ የሚደረገው። ስለዚህ አንድ ፔጅ ውስጥ አንድ ዩኒክ የሆነ አይዲ ነው የሚኖረው። የአይዲ ላለው ነገር አፕላይ ይደረግለታል ማለት ነው። ለምሳሌ
ፎር ኤግዛምፕል ይሄንን እንትንኒ ይሄንን ዲቭ ሶ ይሄ ዲቭ አይዲ ያለው ስፔሲፊክ የሆነ የራሱ አይዲ ያለው ስፔሻል ቦክስ ሚል አይዲ። ስለዚህ ስፔሻል ቦክስ ሚል አይዲ ሌላ ኤሌመንት ሊኖረው አይችልም። ይሄ ዲቭ ብቻ ነው ሊኖረው የሚችለው። ስለዚህ በኋላ ላይ ሲኤስኤስ ስንሰጠው ሃሽታግ ብለን ሃሽታግ አድርገን ይሄንን ስም እንጽፍና ደን እንሰጠዋለን ስታይል ማለት ነው። ስለዚህ ለምሳሌ አይዲ ስፔሻል ቦክስ ሚል እዚህ ጋር ኢንላይን ኢንተርናል ሲኤስኤስ ክሬት ስላደረግንለት ስለዚህ ስፔሻል ቦክስ ይላል። ስለዚህ ስፔሻል ሁሌ በአይዲ እንትን የሚሉ እንትኖች በአይዲ ስታይል ሲደረጉ በአይዲ ሰሌክት አድርገን ስታይል ስናደርግ ሃሽታግ ከፊት እናስቀድማለን። በክላስ ሲሆን ቅድም እንዳለው በላይክ ዶት ብለን የክላሱን ስም ነው የምንጠራው። እንትን ሲሆን በኤሌመንት ሰሌክት ስናደርግ ጀስት የኤሌመንቱን ስምና ከርሊ ብሬስ ነው የምናደርገው። ክላስ ሲሆን ዶት ብለን ክላሱን ኔም ከዛ ከርሊ ብሬስ ነው የምናደርገው። የአይዲ ሲሆን ግን ሃሽታግ አድርገን ሄደሩን አይሚን ሃሽታግ አድርገን የአይዲውን ስም ከዛ ከርሊ ብሬስ ውስጥ ስታይል ማለት ነው። ወደ ነበርንበት ስንመለስ ስፔሻል ቦክስ ነበር አይዲያችን አለ የቅድሙ ዲቭ አይዲያችን። ስለዚህ ያ ዲቭ ማለት ይሄ ነው ስታይል ሲደረግ። ስለዚህ ባክግራውንዱ ሬድ ነው። ያ ሬድ ቴክስቶቹ ዋይት ናቸው። ፓዲንግ አለው። ራዲየሱ እንደዚህ ነው። ቦርደሩ ዳርክ ላይክ ደመቅ ያለ ሬድ ነው። ስለዚህ ይሄንን ስታይል ማድረግ የሚችለው ይሄ አይዲ ብቻ ይሄ አይዲ ላለው ኤሌመንት ብቻ ነው which is one ኤሌመንት ማለት ነው። ስለዚህ በዚህ መልኩ ሰሌክት ልናደርግ እንችላለን by ID ማለት ነው። ኦኬ the other thing is universal selector። ዩኒቨርሳል ሴሌክተር የምንለው ላይክ the whole እንትን ውስጥ ያሉትን እዛ ኤችቲኤምኤል ውስጥ ያሉትን ነገሮች አንድ አይነት ስታይል ስንሰጣቸው ማለት ነው። ለምሳሌ እዚህ ውስጥ ያሉት እንዳለ ኤሌመንቶች ማርጂናቸው ዜሮ ነው፣ ፓዲንጋቸው ዜሮ ነው፣ ቦክስ ሳይዚንጋቸው ቦርደር ቦክስ ነው። ስለዚህ ለሁሉም የራሳቸው ኢንላይን የሆነ ላይክ ስታይል ካልተሰጣቸው ኦር በክላስ ስፔሲፊክ የሆነ ስታይል ካልተሰጣቸው ስለዚህ ዲፎልታቸው ምንድን ነው? ይሄ ነው ማለት ነው። ማርጂናቸው የሁሉም ዜሮ ነው፣ ፓዲንጉ ዜሮ ነው። አዘር ቲንግ ሌላ ባክግራውንድ ምናምን ብንጨምር እንደዛ ይሆናል ማለት ነው ለሁሉም። ስለዚህ ለምሳሌ ይሄንን ፓዲንጉን 10 ፒክስል ባረገው 10 ፒክስል ባረገው ስለዚህ የሁሉም ላይክ ሁሉም ኤሌመንት ኢች ኤሌመንት ማርጂኑ 10 ፒክስል ይሆናል። ላይክ ከሰራውንዲንጉ 10 ፒክስል ጋፕ ይኖራል ማለት ነው። ለምሳሌ ከዚህ እስከዚህ 10 ፒክስል፣ ከዚህ እስከዚህ 10 ፒክስል፣ ኤቭሪዌር ከዚህ እስከዚህ 10 ፒክስል ብቻ ኤቭሪ ሰራውንዲንግም 10 ፒክስል ጋፕ ይፈጥራል ማለት ነው። ከዛ ይሄንንም ፓዲንጉንም 10 ፒክስል ባረገው 10 ፒክስል ባረገው ኢንሳይድ ደ ኮንቴነር ሁሉም እንትን 10 ፒክስል የሆነ እንትን ጋፕ ይኖራል ማለት ነው ውስጣቸው ላይክ ከኮንቴንቱ ውጪ ከኮንቴነሩ ውስጥ ማለት ነው። ያው this is our content እዚህ ጋር ማለት ነው። ሶ ሁሉም ጋር ኤቭሪ ኤሌመንት እንደዚህ አይነት እንትን ይኖረዋል። ኢፍ ምንድን ነው የሚባለው ስታይል ይኖረዋል። ሶ እንደዚህ ነው ዩኒቨርሳል ሴሌክተር ስንጠቀም ማለት ነው። ኦኬ ሶ ወደ ኖርማል ተመልሰናል። ቀጥሎ እሺ ኮምባይኒንግ ሴሌክተርስ ሚንስ ሌሎችን ላይክ በዛ አድርገን ሴሌክት ስናደርግ ማለት ነው። ለምሳሌ እዚህ ጋር ክላስ ሴሌክተር አለን። አይ ሚን ኤሌመንት ሴሌክተር ግን አንድ ኤሌመንት ብቻ አይደለም ያለን ዲሴንደንት የሆኑትን ቻይልዶች አብሮ ይዞ ነው እንትን የሚለው። ስለዚህ ናቭባር ውስጥ ዩኤል አለ። ከዛ ዩኤል ውስጥ ሊስቶች አሉ። ሊስቶች ውስጥ ሊንኮች አሉ። ስለዚህ ሁሉም እነዚህ ኤሌመንቶች እንዳለ ደሴም የሆነ ስታይል ይኖራቸዋል ማለት ነው። ጀስት ለምሳሌ እነዚህ እንትኖች አሉ አይደለ? ናቭባር ውስጥ ቻይልዶች አሉ። ላይክ
እዚህ ውስጥ ቻይልድ አለ፣ እዚህ ውስጥ ሌላ ቻይልድ አለ። ስለዚህ እዚህ ውስጥም ሌላ ቻይልድ አለ። ስለዚህ ለእነዚህ ሁሉ ኤለመንቶች እነዚህን ይሄን ስታይል አፕላይ ያደርጋል ማለት ነው። የገባችሁ ይመስለኛል። ስለዚህ ከለራቸውን የሁሉንም ዋይት ያደርጋል። ቴክስት ዲኮሬሽን ምን ያደርጋል? ስለዚህ ቴክስት ዲኮሬሽን አይኖረውም ማለት ነው። ጀስት ላይክ ዲስ። ስለዚህ ሁሉም ኤለመንቶች ደሴም የሆነ ስታይል ይኖራቸዋል። ሌላ ደግሞ ዳይሬክት ቻይልድ ሰሌክተር ነው። ዳይሬክት ቻይልድ ሰሌክተር ማለት ላይክ ኢነር ቻይልዶቹን ላይክ ኔስትድ ቻይልድ ካለ ለእሱ አፕላይ ያደረግን ዳይሬክት ቻይልድ ለሆኑት ብቻ አፕላይ ያደርጋል ማለት ነው። ዳይሬክት ኦኬ ሶ ዳይሬክት ቻይልድ ላይ ነበረ። እየተሰማችሁ ነው አይደል? እሺ ዳይሬክት ቻይልድ ላይ ነበረን። ስለዚህ ዳይሬክት ቻይልድን ሪፈር ማድረግ ከፈለግን እንደዚህ አድርገን እዚህ ጋር እንዳለው የክላሱን ስም ከዛ እዛ ክላስ ውስጥ ያለውን ስታይል ማድረግ የምንፈልገውን ቻይልድ እዚህ ጋር ቻይልድ ካልን በቃ ዳይሬክት እንደዚህ ከተጠቀምን ዳይሬክት ቻይልዱን ብቻ ነው ስታይል የሚያደርገው። ኔስትድ ቻይልድ ካለ እነሱ ላይ አፕላይ አያደርግም ማለት ነው። ስለዚህ ባክግራውንዱን ዋይት አድርገው ብለነዋል። ላይክ ቦርደር ሌፍት ላይ ያለውን ቦርደር እንደዚህ አይነት ከለር አድርግልን ብቻ እንደዚህ አይነት ስታይል ሰጠ ነው። ስለዚህ እነዚህ ሁለቱ ዳይሬክት ቻይልድ ናቸው ቅድም እንዳየ ነው። ይሄ ግን ዲቭ ውስጥ ያለ ሌላ ቻይልድ የቻይልድ ስለሆነ እዚህ ላይ አፕላይ አያደርግም ማለት ነው። ከረሳችሁት እዚህ ጋር እንምጣና ድጋሚ ነው። ስለዚህ ይሄ ነው። ይሄ ማለት እዚህ ጋር ያለው ነገር ይሄ ነው ኢምፕሊመንት የተደረገው። ስለዚህ እዚህ ጋር ቻይልድ ዳይሬክት ቻይልድ የሆኑት ይሄ ፒ ዲቭ እና ፒ ናቸው።
ግን ዳይሬክት ቻይልድ ብለን ስፔሲፊካሊ ማንም ብለናል? ፒ ብለናል። ፓራግራፍ ታግ ያለውን ዲቭ ታግ ያለውን አላለም። ስለዚህ ፓራግራፍ ታግ ያለውን ዳይሬክት ቻይልድ የሆነውን እንደዛ ስታይል አድርግልን ብለናል። እንደዛ ስታይል ሁለቱን እንደዛ ስታይል ያደረጋቸው፣ እችኛዋን ፒ ግን ስታይል አላረጋት፣ ምክንያቱም ዳይሬክት ቻይልድ አይደለችም። በዚህ መልኩ ነው ሰሌክት የምናደርገው ማለት ነው። other thing is multiple selector. መልቲፕል ሴሌክተር ስንል ላይክ ዲፍረንት ኤሌመንቶችን ሊስት አድርገን ስታይል የምንሰጥበት ወይ ማለት ነው። ስለዚህ አሁን እዚህ ጋር ኤች1 ኤች2 ኤች3 ሌሎችም ኤሌመንቶች እንደዛ ስታይል እንዲደረግን የፈለግን ካለ ፒም ከፈለግን ኮማ ፒ ብለን እነዛን ኤሌመንቶች እንዳለ በዚህ ስታይል ያደርግልናል ማለት ነው። ለምሳሌ እዚህ ጋር ኤች3 ያለ ፒ አለ። ስለዚህ ስንሰጠው ኤች3 ኮማ ፒ ብለን ብንሰጠው በኮማ ሰፓሬት አድርገን ብንሰጠው እነዚህ ነገሮች በሴም ስታይል ይሰጥልናል ማለት ነው። ኦኬ ስለዚህ ሴሌክተር ጀነራሊ ስንት አይነት ሴሌክተር አየን? እነዚህን ሴሌክተሮች አይተናል። የመጀመሪያው ኢለመንት ብለናል። ኢለመንት ማለት የኤሌመንቶቹን ስም መጀመሪያ በማስቀመጥ ከዛ ካርሊ ብሬስ ውስጥ ስታይሎቹን ሰጥተን ማለት ነው። ስለዚህ ፒ ከሆነ ፒ፣ ኤች ከሆነ ኤች፣ ቦዲ ከሆነ ቦዲ፣ ብቻ የኤሌመንቶቹን ስም እየጠቀስን እንትን ስንሰጠው ማለት ነው፣ ስታይል ስንሰጠው። ክላስ ከሆነ ደግሞ ክላስ ኔሙን ያለው ለምሳሌ እዚህ ጋር ካርድ የሚል አለ። ክላስ ብሎ ካርድ ይላል። ካርዱን ዶት ካርድ ብለን ካርሊ ብሬስ ውስጥ የስታይሎቹን እንሰጠዋለን ማለት ነው። አይዲ ከሆነ ሃሽታግ የአይዲውን ስም ከዛ በከርሊ ብሬስ ውስጥ የእሱን ስታይል እንሰጠዋለን። ዩኒቨርሳል ከሆነ አስትሪክስ እናደርግና ከርሊ ብሬስ ውስጥ እንሰጠዋለን። ስለዚህ እዛ ፋይል ውስጥ ያሉት ሁሉም ኤችቲኤምኤል ኤሌመንቶች ደሴም የሆነ ስታይሊንግ ይኖራቸዋል። ዲሴንደንት ከሆነ ደግሞ ላይክ እዛ ውስጥ ያሉት ነገሮች እንዳለ ደሴም የሆነ ስታይል ይኖራቸዋል። ቅድም እንዳየኑ ናቭባር ውስጥ ሊስቶች አሉ። እነዛ ሊስቶች እንዳለ ዘሴም የሆነ ስታይል እንዲሰጣቸው እንደዚህኛው ማለት ነው። ከዛ ደግሞ መልቲፕል ከሆነ ደግሞ ኮማ እያደረግን በኮማ ሰፓሬት እያደረግን መስጠት እንችላለን ማለት ነው ስታይሎችን። በዚህ መልኩ ሰሌክት እያደረግን ለሁሉም ኤሌመንቶች ስታይል መስጠት እንችላለን እንደፈለግ ነው ማለት ነው። ፕራዮሪቲ ለማን ይሰጣል ምናምን የሚለውን ደግሞ ኔክስት እንትን ላይ ነው ያለን አሁን ማለት ነው። ኦኬ ስለ ሰሌክተር አየን። ከዛ ስለ ሲዶ ኤሌመንት እና ሲዶ ክላስ የሚባለውን እናያለን። ደግሞ እስካሁን ያለው ነገር ገብቷችኋል? ኦኬ እሺ ሱዶ ሴሌክተር ደግሞ የምንላቸው ላይክ ስፔሻል የሆነ አክሽን ሲፈጠር እነዛ ነገሮች አፕላይ እንዲያደርጉ ማድረግ ማለት ነው። ኦኬ ይህንን ላይቭ ሰርቨር ላይ እናርገውና እሺ ስለዚህ የሆነ ስፔሻል የሆነ አክሽን ሲፈጸም ላይክ ስፔሻል የሆነ ስቴት ላይ ሲሆኑ እነዛ ኤሌመንቶች ያ ነገር ያ ሴሲስ ስታይል አፕላይ እንዲያደርግ ማድረግ ማለት ነው። ሲዶ ክላስ ማለት ክላስ ኔሙን እንጠራዋለን። ከዛ ያ ክላስ ኔም ምን ሲያደርግ ላይክ ምን አክሽን ሲፈጠር እነዛ ስታይሎች እንደሚቀያየሩ እንነግረዋለን። ክላስ ሲሆን ላይክ እንደዚህ ሁለት ዶት አድርገን ክላስ ኔሙን እንጽፋለን። ከዛ ሁለት ዶት አድርገን የአክሽኑን ስም ሆቨር ከሆነ ሆቨር ማለት በላዩ ላይ ስታልፉ ማለት ነው። ላይክ ማውሱ ክሊክም አልተደረገም ምንም አላረግንም፣ ግን ስናልፍ ብቻ ያ ነገር ሆቨር ስናደርግበት ላዩ ላይ እዛ በተን ላይ ያ ኢፌክት ይታየናል ማለት ነው። ስለዚህ መጀመሪያ የክላሱን ስም እንሰጣለን። በተን ሆቨር የሚል ክላስ አለው ማለት ነው ይሄ በተን። ሌትስ ቼክ ለምሳሌ በተናችን እየፈለኩኝ ነበረ።
this is the button. I'm sorry. this is the button. ይሄ በተን ማለት ያው hover arm የሚለው በተን ማለት ይሄ በተን ነው። በተን ታግ ሰጠ ነው። ከዛ ክላስ btn hover የሚል ክላስ ሰጠ ነው። ላይክ btn ኖርማል btn ለምን አላረግ ነው? ዲስክሪፕቲቭ የሆነ ኔም ለመስጠት ነው በተን hover የምንለው። btn ካረግ ነው ሁሉም btn ያላቸውን btn ክላስ ያላቸውን ሁሉንም በተኖች hover ኢፌክታቸውን እንደዛ ያደርግብናል ማለት ነው። ላይክ btn hover ብለን የምንሰጠው ዲስክሪፕቲቭ ኔም ለመስጠት btn hover ብለን ሰጠ ነው። ከዛ ይሄን ክላስ ስታይል እናደርገዋለን ላይ ወተን። ስለዚህ btn hover ብለን የምንሰጠውን ኢፌክት ያደርግልናል ማለት ነው። ስለዚህ ሆቨር ሲደረግ ባክግራውንዱን ይቀይርልናል። ከዛ ስኬሉን ትንሽ አነስ ሊያደርግልን ይችላል። ያ ኦኬ ሶ btn hover ብለን 2 hover ብለን ስንሰጠው ሱዶ ክላስ ይባላል። ላይክ 2 አድርገን ከሰጠነው አክቲቪቲውን ሱዶ ክላስ ነው የሚባለው። ስለዚህ ባክግራውንዱ ወደዚህ ከለር ይቀይረዋል፣ እንደዚህ ትራንስፎርም ያደርጋል። ደን ቦክስ ሻዶ ይጨምርልናል ላይክ ዲስ። ስለዚህ እያያችሁት ነው፣ ዙሪያውን ሻዶ ይጨምራል ማለት ነው። ከዛ ወደ ላይ ከፍ ያደርገዋል፣ ስኬሉን ትንሽ ጨመር ያደርገዋል። ዳን ከለር ይቀየራል። ስለዚህ this is hover effect ባጭሩ። ሱዶ ክላስ አድርገን ስንሰጠው ሱዶ ክላስ ብለን ስታይል ስንሰጥ የሆነ ይሄ አክሽን ሆቨር ሲደረግ የሚደረግ ስታይል ይሆናል ማለት ነው። the other thing is ፎከስ ደግሞ ላይክ ለኢንፑት ሞስት ኦፍ ዘ ታይም ለኢንፑት ፊልዶች ነው። ለምሳሌ ይሄን ስነካው ፎከስ አደረገ ማለት ነው። ላይክ ብዙ ኢንፑት ቦክሶች ቢኖሩ የትኛው ኢንፑት ቦክስ ላይ እየጻፍኩኝ እንደሆነ ወይም ለመጻፍ የምፈልግበት ኢንፑት ቦክስ ስነካ ላይክ አክቲቭ የሆነውን ያሳየኛል። ስለዚህ አክቲቭ የሆነውን ለማሳየት ምን እንላለን? ፎከስ። ይሄ ኢንፑት ፊልድ አለ። ከዛ ይሄ ኢንፑት ፊልድ ይሄ ክላስ አለው፣ ኢንፑት ፎከስ የሚል ክላስ አለው። ከዛ 2 አድርገን ፎከስ ብለን ስንሰጠው ላይክ ፎከስ ሲሆን የሚቀይረውን ዲዛይን ሰጠ ነው ማለት ነው። ላይክ ቦርደሩን ይቀይረዋል፣ ሻዶ ይጨምርለታል ምናምን ስታፍ ማለት ነው። ስለዚህ አክቲቪቲውን እንሰጠዋለን፣ ክላስ ኔሙን፣ ከዛ አክቲቪቲውን። the other thing is active ደግሞ ላይክ ክሊክ ሲደረግ ማለት ነው። የሆነ በተን ክሊክ ሲደረግ ክሊክ ሲደረግ የሚሰጠውን ስታይል። ለምሳሌ ይሄን በተን ክሊክ ሳደርገው ዳርከር ሬድ ይሆናል። ከዛ ስኬሉ አነስ ይላል፣ ላይክ ትንሽ ይሆናል በተኑ ካለበት። ስለዚህ ትራንስፎርም ማለት ላይክ ሼፑን መቀየር ማለት ነው። አሁን ስኬሉን ስንሰጠው በሰጠነው ስኬል መሰረት ያሳንሰዋል ወይ ያተልቀዋል። እዚህኛው ላይ ላይክ አተለቀው አይደለ? ስለዚህ ስኬሉን ትልቅ አረግ ነው። እዚህኛው ላይ ደግሞ ያሳንሰዋል። ስለዚህ 0 ምናምን ነገር ብለን ነው የምንሰጠው። ሶ አክቲቭ ሲሆን ወይም ደግሞ ክሊክ ሲደረግበት ያለውን ኢፌክት ለመስጠት የክላስ ኔሙን ደን አክቲቭ ብለን እንሰጠዋለን ማለት ነው። ለምሳሌ ይሄንን ኤሌመንት እና ሶ this በተን ማን የሚባል አለው? ቢቴን አክቲቭ የሚባል ክላስ አለው። ያንን ክላስ ጠርተን 2 ከዛ አክቲቭ የሚለውን ነክተን ከርሊ ብሬስ ውስጥ የምንሰጠውን ስታይል ክሊክ ሲደረግ አፕላይ ያደርግልናል ማለት ነው። ኦኬ the other thing is first child እና last child። first child እና last child እዛ ለምሳሌ ሊስት ቢኖረን እዛ ሊስት ውስጥ ያሉትን የመጀመሪያውን ኤሌመንት ወይም እዛ ሊስት ውስጥ ያለውን የመጨረሻውን ኤሌመንት ከሌሎቹ ስፔሻል የሆነ ፕሮፐርቲ ለመስጠት ማለት ነው። ይሄ ቀላል ነው። ሌላው ደግሞ ኤንስ ቻይልድ የሚባል አለ። ኤንስ ቻይልድ ደግሞ ላይክ ሰርድ እንትን ላይ ያለው ኦር ፊፍዝ እንትን ላይ ያለውን ላይክ ስፔሲፊክ እንትን ሰጥተ ነው ቁጥር ሰጥተ ነው። ለምሳሌ ይሄኛው ኦድ የሆኑትን ኦድ ቁጥር ያላቸውን ከሮ ውስጥ ኦድ ቁጥር ያላቸውን በዚህ ይሄንን ባክግራውንድ ስጣቸው። ላይክ ይሄ ኦድ ማለት 1 ኦድ ነው፣ 3 ኦድ ነው፣ 5 ኦድ ነው። ስለዚህ እንደዚህ ኦልተርኔት እያደረገ ይሄን ኢፌክት እንዲሰራልን ከፈለገን ኤንስ ቻይልድ የሚባል ፓተርን አለ። ስለዚህ ያንን ፓተርን ሰጥቶ ኢቭን ካልኩት ይሄኛውን ነው ይሄንን ስታይል የሚሰጣቸው ማለት ነው። ስለዚህ ይሄኛውን ሞስት ኦፍ ዘ ታይም ቴብል ላይ ነው የምንጠቀመው ላይክ እንደዚህ
አይታችሁ ከሆነ ሌሎች ዌብሳይቶች ላይ ከዛ ደግሞ ላይክ ሰርድ ኦር ብቻ የሆነ ፓተርን ሰጥተ ነው በዛ ፓተርን መሰረት እንትን ይልልናል ማለት ነው፣ ስታይል ያደርግልናል። አዘር ቲንግ ሱዶ ኤለመንት። ሱዶ ኤለመንት ደግሞ የምንለው እንዴት ነው? እነዛ ኤለመንቶች ጋር ሄዶ ስፔሲፊክ የሆነ ፓርት ላይ የዛ ኤለመንት ስፔሲፊክ ፓርት ጋር ሄዶ የሚሰራው ስራ ማለት ነው። እነዚህ ሞስት ኦፍ ታይም ኮቶችን ለመጨመር ስፔሻል ካራክተሮችን እና መስታፍ ለመጨመር እንጠቀምበታለን። ስለዚህ እነዛን ነገሮች የሚያከናውነው ቢፎር ኦር አፍተር ሰምቲንግ እንደዛ ነው። ፈርስት ሌተር፣ ላስት ሌተር፣ ላስት ላይን፣ ፈርስት ላይን እያለን እንደዛ አልተርኔት እያደረግን ስታይላችንን መስጠት እንችላለን። ለኤለመንት ሲሆን 2 ዶት ነው። ለምሳሌ ይሄኛው ኮቴሽን ማርክ ለመጨመር ይሄን ኮቴሽን ማርክ ለመጨመር የዚህ ሙሉ እንትን ስም የዚህ ይሄንን የያዘው ኤለመንት ክላስ ኮት ቦክስ ቢሆን ኖሮ ኮት ቦክስ የሚለው ክላስ ጋር ሄደክ መጀመሪያ ላይ ቢፎር ብለን የሰጠነው መጀመሪያ ላይ ያደርግልናል። ዲስ ኢዝ ፎር ዋን ኮቴሽን ማርክ ይሄኛው ስታይል ማለት ነው። ከዛ ራሱን ደግመን እንጽፈውና አፍተር ብለን ከሰጠነው ደግሞ ይሄኛው ሲያልቅ ብለን የዚህኛውን እንሰጠዋለን ማለት ነው። ስለዚህ ሴም ስታይል ነው የሚኖረው። ስለዚህ ቢፎር እና አፍተር ያንን ነገር አፕላይ ያደርግልናል ለዚህ ከዚህ ኤለመንት ቢፎር እና አፍተር። ይሄ ኤለመንት ማለት ክላሱ ይሄ ነው፣ እንደዚህ ነው ስሙ። እሺ the other thing is before አየን after አየን። ለምሳሌ the same የሆነ እንትን like አይከኖችን መጨመር ከፈለግን ለምሳሌ ይሄ ቼክ ሊስት አይደለ? ይሄኛውን አይከን ኦር ደግሞ ይሄኛውን ኢሞጂ መጨመር ከፈለግን ቢፎር እንላ እነዚህ እንዳለ ክላሳቸው the same ነው። ከስተም ሊስት ኤላይ የሚል ክላስ አላቸው። ስለዚህ ይሄን ክላስ ኤላይ ማለት ላይክ ሊስቶቹ ማለት ነው። በዚህ ክላስ ኔም ያሉትን ለሁሉም ምን አድርግልኝ ቢፎር ማለት ከኮንቴንቱ ፊት ለፊት ይሄንን አይከን ኦር ይሄን ኢሞጂ ጨምርልኝ ማለት ነው። ሶ ሌፍት ቱ ዜሮ ላይክ ምንም አይነት እንትን የሌለው ምናምን ስታፍ ብለን ሌሎችም አዲሽናል የሆኑ ስታይሎች ሰጥተን ኢምፕሊመንት ማድረግ እንችላለን ማለት ነው። ኦኬ ኦኬ ሶ እንደዚህ ስታይል ማድረግ እንችላለን። ፈርስት ሌተር እና ፈርስት ላይን ደግሞ ፈርስት ሌተር ማለት ፈርስት ሌተር ካልነው ሁሌም ፓራግራፍ ያለበት ለምሳሌ ይሄ የፓራግራፍ ክላስ ነው። እዚህ ጋር ክሬት ያደረኩት ፓራግራፍ ክላሱ ነው። ሶሪ ይሄን ነበር ስፈልግ የነበረው ቅድም። ሶ የነዚህ የሁሉም ክላስ ማነው ስማቸው ከስተም ሊስት ነው የሚባሉት ክላሶቹ። ከስተም ሊስት ላይክ እኔ የሰጠዋቸው ስም ማለት ነው። ስለዚህ ክላሳቸው ከስተም ሊስት የሆኑትን ሁሉም ከፊት ለፊታቸው ይሄንን ጨምር አልኩት። ስለዚህ ለሁሉም እንደዚህ ጨምርልኛል ማለት ነው፣ ለእነዚህ ኤለመንቶች እንዳለ። other thing is ይሄኛው አሁን ጀምረን የነበረው ፈርስት ሌተር የሚለው ነው። ፈርስት ሌተር ብለን የፈለግነውን አይነት ስታይል መስጠት እንችላለን። ጀስት እዚህ ጋር ሴንስ እንዲሰጥ ቢግ እንዲሆን አረግ ነው። ከለሩን መቀየር ከፈለግን ከለሩን መቀየር እንችላለን። ብቻ ፈርስት ሌተር ላይ ያለችውን ሌተር ስታይል ያደርግልናል ከሌሎቹ ለይቶ። other ፈርስት ላይን ነው። ፈርስት ላይን ደግሞ ፓራግራፍ ቢኖረን የመጀመሪያ ላይን ላይ ያለውን አፒር የሚያደርገውን ሴንቴንስ ወይም የሆነ ነገር ብቻ እሱን ነገር ስታይል ያደርግልናል ከሌሎች የፓራግራፍ ፓርቶች ለይቶ ማለት ነው። እሺ the other thing is specificity ሩል ማለት ምንድነው? የትኛውን ነው የሚያስቀድመው? ዲፍረንት ስታይሎችን አየን። አሁን ዲፍረንት ሴሌክተሮችን አይተናል። የትኛውን ስታይል ነው አንድ ኤሌመንት የሚያስቀድመው ብለን ካየን መጀመሪያ ግሎባል የተሰጠውን ስታይል ይይዛል። ባይ ዲፎልት ላይክ ግሎባል የተሰጠውን እንትን ይይዛል። ከዛ ከግሎባል ቀጥሎ ለአንድ ኤሌመንት የሰጠ ነው። ላይክ ስፔሲፊካሊ ኤሌመንቱን ጠርተን ፒ ከሆነ ፒ ታግ ከሆነ ፒ ታጉን ጠርተን እዛ ውስጥ የምንሰጠውን ስታይል ይዝልናል። ይሄ ሎ ፕራዮሪቲ ነው ያለው። ከሁሉም ሎ ፕራዮሪቲ ያለው ላይክ ዩኒቨርሳል
እንትን ነው ዩኒቨርሳል ስታይል ነው። ከዩኒቨርሳል ስታይል ቀጥሎ ሎወስት ፕራዮሪቲ ያለው ኢለመንት ነው። ኢለመንት ኔም ሰጥተን የምንሰጠውን ስታይል ማለት ነው። ለምሳሌ እዚህ ጋር ኤች3 ያላል ኤች3 ብለን ከርሊ ብሬስ ውስጥ የሆነ ስታይል ብንሰጥ እሱ ሎወስት የሆነ ፕራዮሪቲ ነው የሚኖረው። ከዛ ቀጥሎ የሚይዘው ስታይል ምንድነው? ክላስ ኔም ካለው የክላስ ኔሙን ይይዛል። እሱንም ላይክ ከሌሎቹ አንጻር ሃየር ነው ግን ሃይስት አይደለም። ስለዚህ እሱን ስታይል ይይዛል። ከዛም አልፎ ደግሞ በአይዲ ከተሰጠው ደግሞ አሁን ስፔሲፊክ እየሆነ እናይርናል። ኤሌመንቶች ብዙ ኤሌመንቶች ሊኖሩ ይችላሉ። ከዛ እነዛ ኤሌመንቶች ውስጥ ተመሳሳይ ክላስ ያላቸው ኤሌመንቶች ሊኖሩ ይችላሉ። ከዛ አይዲ ያለው አይዲ ደግሞ አንድ አይዲ ነው ያለው አላ አንድ ኤችቲኤምኤል እንትን ውስጥ ዩኒክ የሆነ አይዲ ነው ያለው። ስለዚህ እሱን ይይዛል። ሞር ስፔሲፊክ ማድረግ ከፈለግን ደግሞ ኢንላይን ሲኤስኤስ እንሰጠዋለን። ኢንላይን ሲኤስኤስ ተሰጠው ማለት በቃ የሁሉንም ኦቨርራይት አድርገው እሱ ነው የሚይዘው ማለት ነው። ከዛ ደግሞ ከሱም የባሰ ደግሞ ሞር ፕራዮሪቲ መስጠት ከፈለግን ላይክ ድምጽ እየተሰማን አይደል? ጥያቄ አላችሁ እስካሁን ካለው ላይ? ኦኬ አማኑኤል እሺ አማኑኤል ጥያቄ አለ መሰለኝ። ጥያቄ ሁለት ነው። እሺ የመጀመሪያው በፎከስ እና በአክቲቭ መካከል ያለው ልዩነት ምንድን ነው? ኦኬ አይ ቲንክ ስክሪን አይታያችሁ ነው። እሺ አክቲቭ ከሆነ የግድ ክሊክ መደረግ አለበት። ላይክ ጠቅ የሚለው ድምጽ መኖር አለበት። ክሊክ ሲደረግ ነው ያ ኢፌክት የሚመጣው። ፎከስ ያ ሁለቱም ክሊክ ነው፣ ግን ይሄኛው ፎከስ ሲሆን የሆነ ኢንፑት ነገር መኖር አለበት። ላይክ ክሊክ አድርገን ያ ነገር አክቲቭሊ የምንጽፍበትን ቦታ ነው የሚያሳየን። አክቲቭ ኢዝ ጀስት የሆነ ክሊክ ስናደርገው የሚመጣ ኢፌክት ነው። ሁለቱም ደሴም ነው። ኦን ክሊክ ነው ኢፌክታቸው የሚመጣው። እሺ ሌላኛው ጥያቄ እና ፈርስት ኤሌመንት ኤንድ ዚ ኤሌመንት ምናምን እነሱ ሲዶ ኤሌመንት አይደሉም? እዛው ውስጥ ነው ያስረዳኋችሁ። ሲዶ ውስጥ ሲዶ ክላስ ውስጥ ላይክ ሲዶ ክላስ ማለት ሁለት ፖይንት አድርገን ከዛ ፓተርኑን የምንሰጠው አይደለ? ላይክ ሁለት ፖይንት ካደረገን ሁለት ነጥብ አድርገን የምንሰጠው ከሆነ ላይክ አክቲቪቲውን ወይም ደግሞ ፓተርኑን ክላስ ነው ሁሌ የክላሱን ስም ከዛ ሁለት ነጥብ አድርገን የምንሰጠው ከሆነ። ኢለመንት ከሆነ ግን አራት ነጥብ አድርገን መስጠት አለብን ለኢለመንት ሲሆን። ስለዚህ ስቱዲዮ ክላስ እና ስቱዲዮ ኤሌመንት ተብሎ ክላሲፋይ የሚሆነው በእንትኑ በሲንታክሱ ነው ማለት ነው። ማለት የሆነ ቦታ ላይ ኒወር ቨርዥን ኦፍ ኤችቲኤምኤል ላይ በኮለንም ስቱዲዮ ኤሌመንት አለ የሚለያየው መስሎኝ ነበር። ኦኬ እንደዛም ሊሆን ይችላል። ኦኬ
ሌላ ጥያቄ ያለው ሰው አለ? ጥያቄ ከሌላችሁ ኮኔክሽን እያስቸገረኝ ስለሆነ ላይክ ከፒሲ ጋር ኮኔክት እያደረገ ስላልሆነ ዛሬ እስከዚህ ብናይ ይበቃናል። ላይክ በሌሎች ሜካፕ ክላሶች ኦር ሰምቲንግ እንደዛ ከቨር ልናደርግ እንሞክራለን። ቴንክ ዩ። ላይክ ስፔሲፊክ የምትፈልጉት ወይ ካለ ሞር እንዲገባችሁ በሌላም ወይ መማር እንችላለን። ጀስት ተናገሩና ለዛሬ ይበቃል።